ምን ችግር አለው? በወንድየው በኩል አኒ ሰታኒ አፈቁላ ሰላም ይሻላል እኮ እነሱ ሰላም አይፈልጉማ። ምን እናድርገኛ እኮ ሩታ እነሱ ሰላም አይፈልጉማ። እኛ ሩታ አንድ ቀንም ሰድበናት አናውቅም። አንድ ቀንም ነክተናት አናውቅም። እኔ ሩታ ምንም አላደረገችኝም። ግን እኛ ደግሞ እንደነሱ መሆን የለብንም። እኛ አውቀን ነው ጋይሶቼ። የሴቶች ነው ለካ እጄ ላይ ያደረኩት። ይቅርታ ሶሪ፣ ለሴቶች ነው ለካ መብት ተከራካሪ የተመረጠ እኮ እትገለብጠን ነው። ዩዘር መታል ነበር እንዴ? ገባች እንዴ? ምን አልጨለምኩም እኮ አለው ዩዘር ጊፍተሬ አሁን ፑሽ እንዳታረጊው ዩዘር። ቆይ ያዡ አናን ለምን ምን ሆና ነው ላይቭ የምትመጣው? ሃይሚ ዛሬ ዝም ብሎ ድንገት መምጣት አለ እንዴ ላይቭ? አትመጣም። ማን ትመጣለች? ሄደው ይምክን ብሩክ ከገባ ድንገት አስጠላኝ። መግባት ራሱ አስጠላኝ። ሁለት ልጆች ሲጠፉ ማርያምን ደበረኝ። አንዱ እስር ቤት ልገባ ነው ልጄን አደራ እያለች ነው። ልንገርሽ ብዬ ነው። ሀና ታሰረች እኮ። ኧረ እባክሽ እንዲህ ወይ ጉድ! እንደው ታሰረች። እነሱ ዶላራቸውን ይለቅማሉ። እዚህ አንድ ሚስኪን አጠገባቸው ማደርሰውን ይዘው ይቀጠቅጣሉ። ባለጌዎች ማርያምን ምናቸው ጋር ሃይሚን መሆን እኮ ሀናን በጣም ከአንድ ወንድ ጋር ረክታ ስላለች እኮ ነው። ከአንድ ወንድ ጋር ከአስር ወንድ ጋር ትመጣለች ብለው አስበው ነበር። እሷ መቼም አትመጣም። የኔ ሴት የኔ ሙሉ እሷ እኮ እንጃ ምን አባቴ ላርጋት ማርያምን። ሙሉ ሴት ብትሆን ሃይማኖት ታደሰ የሚዲያው መሪ ማርያምን ሃይሚ ብቻ ናት የሚዲያው። ሃይሚና ሃይሚ ብቻ ነች የሚዲያው ጨዋ ያልተነካካል። ሌላው ዞር በል ገለል በል። ሌላው ዞር በል ገለል በል። እጇን ማታስብ ጀግና ከወንድሞቹ በስተቀር ከጓደኞቹ በስተቀር እንኳን አንድ ማርያምን እንደዚች አይነት ሴት የት ይገኛል? በስለት ነው የምታገኟት፣ በስለት የኔና አንተው እኮ ነው የሚዘቀዝቋት። ሀናን ምን እንዳሉ ሰማሽ? ብሩኬ ከሩታ ጎን መቆም አለበት፣ እሱ ነው የሚያስፈልገን ለሩታ ላሉ። ምን ነው ልጃችን የማንም ክፍት መጫወቻ መሰላቸው? የተከበረ እኮ ነው። ብሩኬ ማንም ናቸው ብሩኬ በጠፋኝ ነው ማያያት ጨዋዎች ናቸው። እናቴ እንዴ ለምን ፍርድ ቤት አይቆሙ? አይደለም ለምን ፍርድ ቤት አይሄዱ? ግን እግዚአብሔርን ቆይ በባህላችን አሁን ማለት ነው ብሩኬ ሃይሚ ማርክ ምናምን ጓደኛ ማቾች ናቸው እኮ እንደናት። በተለይ ቡታጀራዎች እኮ እንደ ስጋ ዘመድ ነው እኮ የሚተያዩት። ጌታ ሁሉም አንድ ናቸው። እመቤቴን በጣም ነው የሚከባበሩት። እዚህ ሚዲያ ላይ እንደሚተያዩት ለስራ ብለው እንትን እንደሚታዩት እኮ አይደሉም። ጌታ እከካሞች እንዴ! አናንተ ቀለስ ሰው እንዳለ 111 ሰው አለ። አረ ይጂ በለፍለፋ ይወዳል። ታብታብ እያደረጋችሁ በዛው ጋይሶቼ ታብታብ እያደረጋችሁ። እሺ ታብታብ የለማ እና ለማንኛውም ሃይማኖት ታደሰ ዛሬ ቀርታ ሚዲያው ጭር ብሏል። ሃይማኖት ታደሰና ቦካለማየው ቀርቶ ጭር አለ። በጣም ነው የሚያስጠላ። ሙዶቼ እንዴት ዋላችሁ? እና እግዚአብሔር ይመስገን። እንዴት ነሽ? ስለዚህ ሁለቱ ልጆች ሲጠፉ በጣም ግን አዝነብንባቸዋል። በሩታም በብሩኬም በሃይሚም እንደዚህ አይደረግም። ሰፍ ብለን እየጠበቅናቸው
እንደዚህ ግን ጥሩ አይደለም። ነገፋ ብለው ይመጣሉ። ይቅርታ መጠየቅ አለባቸው። እኛ እየጠበቅናቸው ሰፍ ብለን ለወደደው እንጂ ለጠላው ግድ የለም። እኔ ሌላው ለሩታ የሚገባው ቆሻሾች እንደ ሰው እንኳን የቡታጅራ እኮ ነው። መጀመሪያ ሩታ አልተፈጠረችም እንደ ብሩክ ሲፈጠር ከብሩክ በፊት እኮ ነው የተፈጠረችው ሩታ እኮ። ወይ ጉድ! ከብሩክ ቀድማ እኮ ነው የተወለደችው ሩታን። አላያትም እንዴ ታዲያ? ቡታጅራ ላይ አይቷታል እኮ። የምታስፈልገኝ ብሎ ነው ሀይሚን ያስፈልጋት እንጂ አስፈልጋት። አላየሽም እንደ ሀይሚ 4 ቀን ስጠፋ ማብራት ራሱ 4 ቀን እንደጠፋ ሰማሽም? ሳለ እኮ ተናገረ እኮ እንዴ። ብሩክ ከመፈጠሩ በፊት ነው የተፈጠረችው ቡታጅራ ላይ ሩታ። አላያትም እንዴ? አላያትም። እሱ ሳያያት ነው ወደ አዲስ አበባ ልጅ ነች። አንቺ ደግሞ የት ነው የሚያያት? ልጅ ነበረች የዛን ጊዜ የት ነው የሚያያት? ለሩታ የሚገባት እውነትሽን ነው። እነዚህ እፍረታ አብርሃምም ሲበዛባት ነው 2 ዓመት ሙሉ አላችሁ ላይ ቀር የማይሉት እየለመነችው እኮ ነው። አብርሃም ራሱን እየለመነችው እኮ ነው። ሩታ እናንተ አታሰድቧታላችሁ። አሁን እኛ እንሳደብም ብለን ነበር። ተቃጠሉ ብቻ። አብርሃም ነው እግሩ ላይ ወድቃ እንኳን የኔ ይሁን እያለች ስትለምን የቆንጅዬዋን ሄርሜላን ያላት በቃ ሄርሜላ እኮ ቆንጅዬ ናት። የመጀመሪያ ነው አለች። እሷ ደግሞ የመጀመሪያ ነው አይኔን የገለጥኩበት አለች። ሄርሜላ ደግሞ ያው ፈርቶ ዳውላውን አለ እና ሄርሜላ እኮ ምን ይወጣታል? እኮ ነች ሄርሜላ። በስመ አብ መልክ ይላሉ። መልክ እኮ ከሩታ ጋር ምንና ምን ሰማይና ምድር እኮ ናቸው። ሩታ ለዛሬ እያለቀሰች ምትለምን አብርሃም እንወዳታለን፣ ግን እንድንናገራት የሚያደርጉ ራሳቸው በጣም እናከብራታለን፣ እንወዳታለን፣ ግን ራሳቸው ማርያምን እኔ እንደው ካልተው ከዚህ የበለጠ ይመጣል። ምን አይተው በእኔ አፍ እንዳይሆን እኔ ባለጌኔ ስናገር አይደለ። ሃይማኖት ታደሰ እግር ጣቢያን እደሱም እዚህ ዩቱብ ላይ ያሉት በአጠቃላይ ሶሪ ልንገራችሁ ብዬ ነው። አብርሃምን እኮ አመት ከምናምን 2 ዓመት ሙሉ እኮ ለመነችው እዝጎ እያለች፣ እሱ ደግሞ እየተንቀባረረ ከሄርሜላ ጋር። አቤት ሄርሜላ ስታምር እኮ ቆንጅዬ ናት። ሄርሜላ ምን ይወጣታል? ተቃጠሉ ተቃጠሉ። ሄርሜላ አብርሃም የምታስፈልገው ሄርሜላ ናት እንጂ ሩታ አይደለችም። ደግሞ ቡታጅራ ላይ ሩታ አዲስ አበባ ልጅ ሆና እኮ ነው። የአዲስ አበባ ልጅ ሆና ብሩክ ያላያትም። ለብሩክ ዘበኛም አትሆንም እሷ። ለብሩክ ታስፈልጋለች። ከብሩክ ቀድማ እኮ ነው የበቀለችው ቡታጅራ ላይ ሩታ። አንቺ ቡታጅራ መቼ በቀለች? አዲስ አበባ ልጅ ቡታጅራ ሄደች። በቅላ እኮ ነው ከሩታ እንትን በቅላ እኮ ነው ከብሩክ ቀድማ ነው የበቀለችው ቡታጅራ ላይ። ከሁሉ ግን የእውነት የሄርሜላ ደጋፊዎች አርበደበዷቸው እኮ። አህያው ፈርቶ አህያውን ፈርቶ ዳውላውን እናሳ አንቺ ሽንታቸውን አስለቀቋቸው እኮ የሄርሜላ ደጋፊዎች። ለምን እንደሆነ ታውቂያለሽ? ሻናን ያው እግዚአብሔርን ሀይሚን ሚዲያውን ስላንቀጠቀጠች በምን እናገኛት ብለው እኮ ነው። ደግሞ እኮ እግዚአብሔር የሀይሚን እግር ጣቢ አታክሉም። እዛ ላይ ሜላትዬ እንዴት ነሽ? ሰላም ነሽ ወይ? ጠፋሽ። በሰላም ነው ሜሉ? እንዴት ነሽ? ሜሉ ማነች ደግሞ? ይኸው ሜላት ጠፋሽ። እዛ መዝሙር ቤት ምናምን ናችሁ? ሰላም ናችሁ? ማትጠገቡ አለው ስለማያደርሰኝ ነው። እንዴት ነሽ? አለሁላችሁ የኔ ወርቆች ማትጠገቡ። ስራ ስለበዛብኝ ነው። ስራ አሁን ትምህርት ምናምንም ስለሌለ እናት ቤት ነው። በቃ ይሰበሰባሉ። ለዚህ ነው የኔ ልጆች ወዳችኋለሁ። እሺ እኛ ምድድ ነው የምናረግሽ የኔ እናት። እውነት ደግሞ ራሱ ኮራቀን አለ የመረቅኳችሁ ነው። ደግሞ ደስታችሁ ደስታዬ ስለሆነ እንኳን ደስ አላችሁ።
እንኳን ደስ አላችሁ። እስከ መጨረሻው ያርገው። አሚን አሚን። እኔ ውዶች፣ እኔ ወርቆቼ እውነት ደስ ብሎኛል። አሁን እኮ ምንም ነገር በቃ መስሎ አይታየኝም። ምክንያቱም ደስ ስላለኝ በቃ መጨረሻችሁን ባላችሁ ደግሞ ባላችሁ ነገር ያስደስታችሁ። በቤታችሁ ተደሰቱ። በሰው አይደለም በቤታችሁ። ለዚች ልጅ ጠላቷን ይድፋልን ብለሽ ጸልይ ጌታ። እናቶቿን ዱዓ አድርጉላት። ሊበሏት ነው ሊበሏት ነው ሊበሏት ነው። አይቻለሁ። እህቶቿ ነብሮቹ ጀግኖቹ ባይኖሩማ ሊበሏት ነበረ። እህቶች አሏት። ነብር አንበሳ እህቶች አሏት። የኔ ጀግና ድምፅሽን የት እንደሆነች እንዴት እንደምሰማው አላህ ይጠብቅሽ። አንቺንም አሰምተሽላችኋል። ምንጊዜም እውነተኛ ሰው እውነት ነው። በውሸት የሚሄድ ሰው ምንጊዜም ውሸት ነው። እውነተኛ ስለሆኑ እኮ ነው የተወደዱ። ጥላታቸው ደግሞ ድርግም ምድልም ያደርግላቸዋል። ለአመላቸው ይልፉ። አሜን አሜን። አመል እኮ ነው ሁሉም የሚለፋ ምንም አያገኙም። እውነት እኔ በጣም ነው የሚሰማኝ። ግን ላመሉ ነው የሚቃጠለው። የተቃጠለ ያረረ ነው የሚኖረው። ምንቀኛ ምን ጊዜ ራሱ ያተቃጠለ ራሱ የነደደ በዚህ እንኳን አይማሩም። በዚህ አይነት እንኳን አይማሩም። ሱብሃንአላህ። እና እህቶቼ ወዳችኋለሁ። አላህዬ ይጠብቅልኝ። እናንተም ባላችሁ ነገር ለእነዚህ ልጆች ፋጡማ ዱዓ አድርጊላቸው በእናትሽ። እንደው በሰላትሽ ጊዜ እንደው ሁልጊዜ እንደው አስታውሻቸው በእናትሽ። አሁንም ጥላታቸው ድንድንድንድን ያደርግላቸው። ወዳጃቸው እናንተ ያለ የእውነተኛ ወዳጆች ብቅ ፍልቅ ያደርግላቸው። እነሱን ብለው ከፍቶ ታስከፍቼ ያባረራለሁ ሲሉ እራሳቸው ብን እንዲብሎ ይጥፉ። እናንተ የመሰላችሁ እኮ አስከፍቶ ስንቱን አስከፍቶ አባሮባችኋል። አሁንም ደግሞ እንደናንተ ያለው ለማስከፋት ለማባረር ለማናደድ ይጠብቃሉ። ግን ራሳቸው ብን ይበሉ፣ ራሳቸው ድብን ይበሉ። እነሱ ያበቡ ይመጣሉ። እነሱ ያበቡ ያማሩ የተደሰቱ ይመጣሉ። ግን ሌላው የተቃጠለ ያረረው የማይሆን ቦታ ወጥቆ ይገኛል። እንደዚህ ውጥቅ ይበሉ። እውነት አንዳንዴ ይሳደባለሁ እና በነሱ ብሎ የሚመጣ እነሱም ብሎ ያሻቸዋለሁ። በቃ እንደሌላ እንደሚሆን እንደማይሆን አረጋቸዋለሁ ሲሉ ራሳቸው እንደሚሆን እንደማይሆን ራሳቸው ይሆኑ። ራሳቸው ድብን እንስም የሰማችሁ ነው። ደግሞ በሷ አፍ ላይ ያደረገሽው ዘንዶ ያደረግሽ እቺ ልጅ ምንም ነገር አሁንም ትሰሚያለሽ። ወላሂ በሆድሽ በራስሽ ነው ይሄ ነገር የሚወጣ በራስሽ። የቤተሰብሽንም እንዳይነካን የቤተሰብ አልነካም አይነካ በራስሽ። ወይኔ እጄ እንደዚህ ያደረኩበት በተኛሽበት ይሄ ዘንዶ ይምጣ። በተኛሽበት ያደረግሽው ዘንዶ በሷ ላይ የጠመጠምሽው ወይንም አጥፊ እሷን እንደዚህ ቀይረሽ እንደዚህ ገለባጠሽ ያደረግሽት በጋራ ዲሽ ላይ በቲክቶክሽ ላይ አጥፊ። አለበለዚያ አንቺ ራስሽ መጥፊያሽ ሆና መጥፊያሽ። ምን አደረገችሽ እቺ ልጅ? በላችበት፣ ሰደበችሽ፣ ነካችሽ እና የስራሽን ይስጥሽ። የስራሽን ይስጥሽ። ምንጊዜም አትደሰች ብያለሁ። አያስደስትሽ። እውነት እሷን ምትነኩ እነሱን ምትነኩ በመሀላቸው ገብታችሁ ብትንትን የምታረጉ ህይወታችሁ እናንተም ህይወት ይበተን፣ እናንተም ህይወት ይበጥበጥ። አንድን ቀን አትደሰቱ፣ አያስደስታችሁ። እነሱ ደግሞ አንድ ናቸው። ሁሌም የተደሰቱ ይኖራሉ፣ ሁሌም ያበቡ ይኖራሉ። ግን እናንተ ግን ኋላችሁንም የወለዳችሁትም አትደሰቱበትም፣ አያስደስታችሁ። ቅናት የውስጥ ቅናት ያለባችሁ እራሳችሁ ያረራችሁ የነደዳችሁ ትመጣላችሁ እንጂ እነሱ የተደሰቱ ነው የሚኖሩ። ያስደስታቸው እነሱን ያባክናሉ ያላችሁ እራሳችሁ ብክን፣ እራሳችሁ ርር ድብን ያደርጋችሁ የፈጠራችሁ አምላክ። እኔ ምላሴ አይደለም፣ እኔ አይደለም ምረግማችሁ፣ የፈጠረሽ አምላክሽ ነው የሚረግምሽ። ይሄ ነገር መሬት ላይ ጠባ ይበልብኝ እውነት። እና ይሄ ነው ምለው ደግሞ የኔ ውዶች፣ እናንተ ደግሞ ባላችሁ ነገር ያስደስትልን፣ ደስ ብሏችሁ ኑሩልኝ። ደስታ የሰው ደስታ የሚያስደስተው ምንጊዜ የሚደሰታል። እውነት እኮ ነው። ምንጊዜ አልሰራው ነገር አይበላል።
እኔ ባለፈው ይሄ ነገር አድርጋ አይቼው እንዴት እንዳለቀስኩኝ እንዴት እንዳዘንኩኝ እንማቅ የስራዋን ይስጣት የስራችሁን ይስጣችሁ። እውነት ምንም አላደረጓችሁ እነኚህ ልጆች ምንም ለምን እስቲ ምን አደረጉ? ይሳደባሉ፣ ይናካሉ፣ በቃ ተጣሉ፣ ይታረቃሉ።